ልዩን ወደ ቤት ጋብዛታለች ማለት ነው። የልዩ ወደ ማክዳ ከሄደች በኋላ ነገር ግን እንዳሰበችው አልነበረም። የማክዳ ቤት ያገኘችው በጣም ደስ የሚልና ልዩ ማራኪ የሆነ ነበረ የማክዳ ቤት ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናል ቤተሰቦች እንኳን ደህና መጣችሁ። አዲስ ስለሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። እንግዲህ ማክዳና ልዩ አብረው ቤታቸውንም ጎብኝተዋል ማለት ነው። ነገር ግን ማክዳ በዚህን ጊዜ ይህንን ቤት ልታሳየኝ የቻልሽው ከዛ በፊት ለምን አላሳየሽኝም እያለች ልዩም ጠይቃት ነበረ። ልዩም በጠየቀቻት መሰረት ማክዳ እንዳልመጣላትና እንዳላሰበችው ነበረ ስትናገር የነበረችው። ልዩ አሁን ላይ የማክዳ ቤት በመሄዷ በጣም ደስተኛ ነበረች። ነገር ግን ልዩ በጣም በሀሳብ ተውጣለች። የልዩ ሀሳብ የዋጣት ምንድነው እና ደግሞ እሱስ ምንድነው ያስጨነቃት? ልዩ ያስጨነቃት ነገር የሙልጭ ነገር ነበረ። ሙልጭ እንግዲህ ወደ ሙልጭ ሄዳ ነበረ ይቅርታ ልትጠይቀው። ሙልጭም ይቅርታዋንም እንደማይቀበላት ነበረ የነገራት። ነገር ግን እየጠበቃት በቀረችበት ሰዓት የት ሄደች ነበረ? መጀመሪያ በጣም ብዙ ጊዜ ጠብቄሽ አላገኘሁሽም እኮ እያላት ነበርና በዚህን ሰዓት ስለ ሁሉም ነገር ስላረፈኩበትም ይቅርታ ብላው ነበረ። ነገር ግን ያ ሁሉ ትውስታ እያስታወሰች በመሀልም ደግሞ ለሙልጭ እውነተኛ ፍቅሯንም ልትገልጽለት በነበረ ሰዓት ናርዲ የሙልጭ ጓደኛ ልጅነቱ ስትመጣ በጣም ቀንታ ነበረ። እንግዲህ በመሀል ግን ሙልጭ ልትለው የፈለገችው ነገር ሳይሰማ ዝም በማለቷ በጣም ከፍቶት ነበረ። ያንን ሁሉ ትውስታ ስታስታውስ ነበረ። ልዩ በጣም በውስታ ውስጥ ገብታለች። የልዩ ፍላጎቷ አሁን ላይ ከሙልጭ ፍቅር ይዟታል ወይስ ምንድነው? ቅናት ነው የሚለውን በጣም የእሷ ራሱ ግልጽ ያልሆነላት ስሜት ነበረ። ነገር ግን ማክዳ በጣም ተገርማለች። በልዩ ሀሳብ መዋጥ ልጅ ምን ሆናለች? ሀሳብ ውስጥ ገብታለች። ምንድነው የተፈጠረው? ምን ሆና ይሆን የሚለው ነገር በጣም በውስጧ እያሳሰባት ነበረ። እንግዲህ ማክዳ ለሁሉም ሰው የምትጨነቅና ስለ ራሷ ብቻ የማታስብ ሴት በመሆኑ ምንድነው ሆንሽ የተፈጠረውን ነገር ብላም ስትጠይቃት ነበረ። በዚህ መሀልም ሙልጭ ያለው ነገር ስለ ሙልጭ እንደሆነ ለመናገር እንኳን አልደፈረችም። ምንም ነገር የለም ምንም አልሆንኩም ብላ ነበረ የዋሸቻት። በዚህን ሰዓት ግን እሺ ብላታለች። አሁን ላይ ይበልጥ ደግሞ እስኪ ስለኔ መጨነቁን አቁመሽ ስለ ራስሽ ኑሪ፣ ስለ ሰው ብቻ መኖሩን አቁመሽ ስትላት ነበር። እንግዲህ ማክዳ እኔም አንቺ እኮ ምናልባት ልትናገሪው ትችያለሽ፣ ግን ሲደረግ ከባድ ነውና ለመፍረድ ከባድ ነው እያለች ልዩም ስትነግራት ነበር። እንግዲህ አሁን ላይ ዲና በተሰጣት በመጣላት ስጦታ በጣም ውስጧ በጣም ተረብሻ ነበረ። እንግዲህ ውስጧ ከባድ ሐዘን ውስጥ ሆና መሬት ላይ ቁጭ ብላ ስታለቅስ ነበረ። ያንንም ለቅሷ ወደ ቤት አለመመለሷ አብርሃምም ወደ እሷ ሄዶ ነበረ። ነገር ግን ሲያያት በጣም እያለቀሰች ነው። መሬት ላይ ምንም ማድረግ ስላልቻለች ቁጭ ብላ ነበረ ስታለቅስ የደረሰው። በዚህ መሀል ግን አይተዋት ዝም ብሎ ለማለፍ ሞክሮ ነበረ። ነገር ግን ተመልሶ ወደ ኋላ ምንድነው የተፈጠረው? ምን ሆነሻል? ብሎም ጠይቋት ነበረ። በዚህ መሀል ግን ምንም ነገር ልትለው አልቻለችም። ደጋግሞ ቢጠይቃትም ግን በመጨረሻ እያለቀሰች ወደ እሱ በእቅፉ ለመግባት ሞክራ ነበረ። ነገር ግን እቅፉም ከልክሏት ነበረ። በዚህ መሀል ወደ እሱ እንዳትጠጋ እሱም ወደ ኋላም ሲርቃት ነበረ። እንግዲህ ዲና በጣም ከፍተዋት ነበር እና በዚህን ሰዓት ግን ደግሞ አብርሃም የምታጠምድበትና የበለጠ ደግሞ በአብርሃም የውስጧንም ደብቃ ሁሉም ነገር አብርሃምንም ደግማ ለማጃጃል ማርኮ እንደታሰረ ትነግረዋለች። እንግዲህ ከመጀመሪያ ጀምሮ አብርሃም ማርኮ እንደታሰረ ስላላወቀ ዲና የመጨረሻ አማራጭ ስታጣ ማርኮ እንደታሰረ ትነግረዋለች ለአብርሃም። ማርኮ እንደታሰረ እንዳይነገረው ከዲናም ከማርኮም ጋር ያው ተመካክረውና ስለዚህ ጉዳይ ራሳችን ብቻ እንፈታዋለን ብለው ነበረ። በዚህ ሰዓት አብርሃም ያዝንላታል። እንዲያዝንላትም ነበረ ዲናም ለአብርሃም እንደዚህ አይነት ነገር የነገረችው። በዚህ መሀልም በጣም ከባድ የሆነ ነገር ይፈጠራል ማለት ነው። አብርሃም በማዘንና በቃ እያለ እሱንም እሷን ማባበሉን ይቀጥላል። በዚህ መሀል ሁለቱም በቃ ሄደን እንጠይቀዋለን ብሏት ነበርና
ዲናም እሺ በማለት አሁን ላይ ግን ትፎክራለች። ፉከራዋ አሁን እደርስብሃለሁ፣ ማንንም ሁን ማንም አጠፋለሁ፣ በእጄ ትገባለህ እያለች ለመጣላትም ስጦታ ስትፎክር ነበረ። እንግዲህ አሁን ላይ ዶክተር ርብቃ ኤፊ ወደ እሷ ስልክ በጣም ደጋግሞ ሲደውልላት ነበረ። ነገር ግን ደጋግማ ስትዘጋ ደግማ ሲደውል ነበርና ይበልጥ ደግሞ ኤፊ ወደ ርብቃ ወዳለችበት ግቢ መጥቷል። በዚህን ሰዓት በጣም ተናዳ ነበረ። ከሩቅ ሆና ስታየው መደወል ሳያንስ ጭራሽ ቤቴ ድረስ ትመጣለህ እያለች በጣም ተናዳ ወዳለበት ትወርዳለች። ኤፊ ፊት የፈለገችውንም ስታወራ ነበረ። ርብቃ የራሷ ስሜት ብቻ ስትናገር ኤፊን ምንም ነገር እንዲናገር አልፈቀደችለትም ነበረ። ኤፊ እንግዲህ ከመጀመሪያ ጀምሮ የውስጡንም ሳይናገራት ባጠፋው ነገር ላይ አንተ ውሸታም እያለች በጣም ብዙ ዝቅ ከፍ ስታደርገው ነበረ። እባክሽ ተረጅኝ እያለ ቢያወራትም ርብቃ ግን ምንም አልረዳህም፣ አታጃጅለኝ፣ ሂድ፣ ስለ ባንኩም ደግሞ ያለው ነገር በፍርድ ጠይቀሃለሁ ብላለች። እንግዲህ አሁን ላይ ዲናና አብርሃምም እንግዲህ ወደ ማርኮ ሲሄዱ ይገናኛሉ። ኤፍና ርብቃም ሲጨቃጨቁ ነበረ። አብርሃም የደረሰው በዚህ መሀል ግን ለምንድን ነው የምትጨቃጨቁት? ችግር አለ ብሏቸው ነበረ። በመሀልም አይ ምንም እንዳልተፈጠረ ትናገራለች ርብቃ። ነገር ግን ወዴት እየሄዳችሁ ነው ብለው በጠየቁ ሰዓት ስለ ማርኮ ያለውም የተፈጠረው ነገር ይናገራሉ። ኤፊም አብሮ ስለነበረ ስለ ማርኮ መታሰር ይሰማል። በጣም አዝኖ የነበረውም ኤፊ ስለ ማርኮ መታሰር በጣም ደስታውን ይሰጠዋል ማለት ነው። በጣም ደስተኛ ሆኖ እንግዲህ ያንንም ደስታ ለማጣጣም በፊቱ ፈገግታ ይታይ ነበረ። በዚህ መሀል ግን ኤፊም ይህ ከነገሩት በኋላ እና አብርሃምም የታሰረበት የማርኮም ከጠየቃቸው በኋላ ከእሷ ጋርም ተለያይቶ ከርብቃ ጋር ወደ እሱ ያመራል። እንግዲህ አብርሃምና ዲናም ወደ ማርኮ ወደ ታሰረበት ሄደው ነበረ። ነገር ግን አብርሃም ላደረገው ነገር ከቤት እንዴት አድርገህ እንዳስወጣኸኝ እሰራልሃለሁ፣ ከዚህ ብቻ መውጣት ነው እማረሳልህ ነገር ነው እያለ ማርኮም እየፎከረበት ነበረ ወደ አብርሃምም ሁሉም ነገር እንደሚያሳካለት እና ከዚህ እስር ቤት እንዲወጣ ጠበቃው እንደሚያናግር ተናግሮ ነበረ። ዲናም ጨንቋታል አሁን ላይ የአብርሃም ንግግር። እሷም ይሄ ነገር ይጠቅማል፣ ስለ አብርሃም ጠበቃ ማዋራት አለብን ብላ ነበረ። ነገር ግን ማርኮ ጠቅሷት ይሄ ነገር ደግሞ በአብርሃም በኩል በሆነ ከባድ ነገር ይፈጠራል ብሎ ማርኮ ፈርቶ ነበረ። ዲና ሲጠቅሳት እንግዲህ ማርኮ በጠቀሳት ጊዜ እሺ ብላ በቃ ሌላ ጊዜ ብላ ተሸውደዋለች ለአብርሃም። በዚህ መሀል ግን ምግብ ያመጣችለትንም በጣም ያመነጫጭቃት ነበረ። ያለ ፍተሻ ጠባቂዎቹ ሳይፈትሹት ለመስጠት ሞክራ ነበረ። በዚህ መሀል ግን በጣም ተቆጥተዋት ነበርና የበለጠ አሁን ላይ ከባድ የሆነ ነገር ተፈጥሯል። አብርሃም ባለበት ጠባቂው እንግዲህ ዲና ከዛ በፊት ወደዛ ቤት ስለሄደች ወደ ማርኮ ጥየቃ ስለሄደች በዚህን ሰዓት ግን ጠባቂው አይቷቸው ነበርና አሁን ላይ በአብርሃም ፊት ጠባቂው በጣም ከፍ ዝቅ አድርገው ስለነበረ እዚህ ጋር ባለሽን መጠየቅ ከፈለግሽ እዚህ ጋር ፍቅርሽን መግለጽ ሌላ ቦታ እያላት ሲናገር አብርሃም በጣም ደንግጧል። እንግዲህ አብርሃምን ብቻ አልነበረም የደነገጠው፣ ማርኮም ይሄ ነገር እንዴት ነው ምንድን ነው የሚፈጠረው ብሎ አስጨንቆት ነበረ። ከዲና በመሀልም አብርሃም ጥያቄ ፈጥሮበታል። በዚህ ጊዜ ጥያቄውንም እሺ በቃ ብሎ ትቶ ከሄደ በኋላ አብርሃም ለምንድን ነው እንደዚህ በፍጥነት እየተጓዘ ያለው ብላ ነበረ። ዲናም ጠብቀኝ አባቴ ስትለው እንዴት ነው ባልና ሚስት ባል እያላችሁ የነበረው ብሎ ጥያቄ ይጠይቃታል። ከወንድሜ ጋር መቼም እየጠረጠርከኝ አልነበረም የሚለው ነገር ነበረ። እንግዲህ ዲና ለአብርሃም የነገረችው እንግዲህ እኔ ሳልሆን እዛ የተነገረውን ነገር ነው። ካሁን በኋላ አይሆንም ብዬ የጠበቅኳቸው ነገሮች ሆነዋል እና ሁሌ መጠየቅ ያላቁምም ብሏል አብርሃም። በዚህ መሀል ዲና ፈርታለች። በቃ አልቆልኛል ብላ ነበረ ፈራችው። እንግዲህ አሁን ላይ አብርሃም በጣም ተጠራጣሪ ሆኗል። የመጨረሻ
የዲናና የማርኮ ነገር አስፈርቶታል ማለት ነው። አሁን ላይ ሞለጭ ከጓደኛው ናርዲ ጋር ሆኖ ነበርና ናርዲ በቃ ጓደኛ ወንድሜ ስትፈልገኝ እንግዲህ ልዩ ማስቀናት ስትፈልግ ደውልልኝ ብለዋል ነበረ። በዚህ መሀል ግን ናርዲ እንደደበራት ሙልጭን ገፍቶት ነበረ። አሁን ላይ ሙልጭ የበለጠ ፍቅር እንደያዘው ካወቀችም በላይ ናርዲ ከሙልጭ ጋር ፍቅር ይዟታል። ነገር ግን አይኗ እያየ በልዩ ፍቅር ሲሰቃይ ይበልጥ ደግሞ ፍቅሯ ጨምሮባታል። ነገር ግን የበለጠ ደግሞ ልዩ በጣም ቀንታለች እና ቀንቼ ነው ለምንድን ነው የምቀነው ወንድሜ ጓደኛዬም እንደዛ ይሻላል እንደዛ ብሎ ካሰበኝ ለእኔም ጥሩ ነው እያለች ነበረ። ለራሷ ያልገባት ስሜት ልዩ ከባድ የሆነ ፍቅር ተሰምቷታል ማለት ነው። እንግዲህ ማርዳና ልዩ በጣም ሲመሰጋገኑ ነበረ። ማርዳ ለልዩ በጣም የምወድሽ ልጄ ነሽ፣ የስጋ ልጄ ባትሆኝም እናም ልጄን አደራ እያለቻት ነበረ። ስለ ልጇም ስታስጠነቅቃትና እባክሽ አደራሽን እያለች ላደረግሽው ነገር ሁሉ አመሰግናለሁ ስትል ነበረ። አሁን ላይ ልዩ ከባድ የሆነ ነገር አንስታባት ነበረ ለማርዳ። ምን አለ አንቺና አብርሃም እዚህ አሁን አብርሃም ከኛ ጋር ቢኖር ስትላት ማርዳ በጣም ከፍተዋት ነበረ። እንደዚህ እንዳትዪ ካሁን በኋላ እያወቅሽ የማልወደው ነገር አታንሺ ብላለች። እንግዲህ ማርዳ ለምንድን ነው አብርሃምን ሲባል በጣም የተረበሸችው የሚለውን ነገር